በኢትዮጵያ የግብርና ታሪክ ውስጥ አዲስ ብርሃን የፈነጠቀው የበጋ መስኖ ልማት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጥተኛ አመራርና ስትራቴጂያዊ እቅድ የተጀመረ ታላቅ ሀገራዊ ንቅናቄ ነው። ቀደም ሲል ለዘመናት የለመድነውን ሀገርን ለእርዳታ አጋልጦ የቆየውን የዝናብ ጠባቂነት ሰንሰለት በመበጠስ በበጋ ወራት የተለያዩ የውሃ አማራጮችን በመጠቀም ምርታማነትን ማሳደጉ ትልቅ ታሪካዊ እርምጃ ሆኗል። ይህ ስኬት ኢትዮጵያን ከጥገኝነት አላቆ ወደ ራስን መቻል ያሸጋገረ ሲሆን መንግስት ለሀገር እድገት ያለውን የማይናወጥ ቁርጠኝነት በግልጽ ያሳየበት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በበጋ የመስኖ እርሻ በምግብ ራሳቸውን ለመቻል በሚደረገው ጉዞ ውስጥ የጸና መሰረት የጣልንበት ምዕራፍ ነው በማለት የገለጹት ይህንን ግዙፍ ውጤት መነሻ በማድረግ ነው። ይህ ታሪካዊ ጉዞ ከመጀመሩ በፊት ሀገራችን ለስንዴ ግዢ ብቻ በየዓመቱ ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ ታወጣ ነበር። ይህ ከፍተኛ ወጪ ለሀገሪቱ የኢኮኖሚ እድገት ትልቅ እንቅፋት ሆኖ ቢቆይም በበጋ የመስኖ ስንዴ ልማት የታየው ውጤት ይህ ወጪ በከፍተኛ ደረጃ በመቀነስ ለሀገራዊ ኢኮኖሚያዊ ትልቅ ትንፋሽ ሆኗል። በመጀመሪያ በሺዎች በሚቆጠሩ ሄክታሮች ላይ መሰረት የተጀመረው ይህ የመስኖ ልማት አሁን ላይ በሚሊዮን ሄክታር ደርሷል። በተያዘው በጀት ዓመት 4.2 ሚሊዮን ሄክታር በላይ ለልማት ታቅዶ ርብርብ ሲደረግ የቆየ ሲሆን አሁን ላይ ግን ወደ 3.7 ሚሊዮን ሄክታር ማምረት ተችሏል። ይህ በምርት ረገድ 174 ሚሊዮን ኩንታል በላይ እንደተገኘ መረጃዎች ያመለክታሉ። ቀደም ሲል አርሶ አደሩ በዓመት አንድ ጊዜ ብቻ በዝናብ ወቅት የሚያመርት ሲሆን ቀሪውን 6 ወራት ያለ ስራ ዝናብ ሲጠብቅ ይቆይ ነበር። አሁን ግን ያ ታሪክ ተቀይሮ አርሶ አደሩ በዓመት እስከ 3 ጊዜ እንዲያመርት የሚያስችል አቅም ተፈጥሯል። ይህ ለውጥ አርሶ አደሩ የሀብት ባለቤት ከማድረጉም በላይ በከተሞች የሚታየውን የኑሮ ውድነት ለመቀነስና ገበያውን ለማረጋጋት ትልቁን ድርሻ ተቆጣጥሯል። መንግስት በሺዎች የሚቆጠሩ የውሃ መሳቢያ ሞተሮች፣ በሰው ሰራሽ መንገድ የተገነቡ ግዙፍ የመስኖ አውታሮችን እንዲሁም በወቅቱ የቀረቡ የማዳበሪያና ምርጥ ዘር አቅርቦቶችን በማመቻቸቱ አርሶ አደሩ በከፍተኛ ተነሳሽነት ወደ ስራ ገብቷል። በተለይ ግብርናውን ለማዘመን በተከናወኑ ተግባራት መንግስት 2700 ትራክተሮችና 87700 ኮምባይነሮችን በዚህ ዓመት ብቻ በማስገባት ለአርሶ አደሩ እንዲቀርቡ ማድረጉን ጠቅላይ ሚኒስትሩ ተናግረዋል። የግብርናው ስራውን ከባህላዊ ወደ ሜካናይዜሽን በማሸጋገር የምርትን ብክነትን ለመቀነስ ስራውን ለማቀላጠፍ ትልቅ ፋይዳ አለው። ይህ በስንዴ የተጀመረው ስኬታማ ጉዞ አሁን ላይ እንደ ማዕከላዊ ጎንደር ባሉ አካባቢዎች በስፋት እየተገበረ የሚገኝ ሲሆን በዞኑ ብቻ ከ4 ሚሊዮን ኩንታል በላይ ምርትን ማግኘት መቻሉ የመንግስትን የልማት ራዕይ ፍሬያማነት በደመቀ ሁኔታ ያረጋግጣል። በስንዴው የታየው ውጤት አርሶ አደሩን በማነቃቃቱ በአሁኑ ወቅት ጤፍ፣ ሩዝ እና በቆሎን ጨምሮ እንደ ሽንኩርት፣ ቲማቲም እና ድንች ያሉ የጓሮ አትክልቶችን በስፋት እየለሙ ይገኛሉ። ይህም ከባለፈው ዓመት ጋር ሲነጻጸር በ1 ሚሊዮን ኩንታል ብልጫ ያለው ምርት የተገኘበትና አርሶ አደሩን የገበያ ተዋናይ ያደረገ ትልቅ ድል ነው። አርሶ አደሮች ሽንኩርትና ቲማቲም ለገበያ በማቅረብ ተጠቃሚ መሆናቸው ደግሞ የሚታየውን የዋጋ ንረት ያረጋጋዋል። የበጋ መስኖ ልማት አጀማመርና አሁን የደረሰበት ደረጃ ኢትዮጵያ የተፈጥሮ ጸጋዎቿን በቁርጠኝነትና በአመራር ጥበብ ካቀናጀች የምግብ ሉዓላዊነትን ማረጋገጥ እንደምትችል በተግባር ያሳየ ነው። በማዕከላዊ ጎንደር ዞን ብቻ በ100 ሺህ የሚቆጠር ተጨማሪ ሊለማ የሚችል መሬት መኖሩ ሀገሪቱ ወደፊት በዘርፉ ያላትን እምቅና ብሩህ ተስፋ በግልጽ ያመለክታል። የውሃ ሀብታችንን በአግባቡ በመጠቀም ባልተቋረጠ ጥረትና ቁርጠኝነት የተጀመረ የመልማት ጉዟችን በአስተማማኝና ዘላቂ የሆነ የምግብ ዋስትና ወደምናረጋግጥበት ደረጃ እንደሚያሸጋግረን ጥርጥር የለውም። ይህ ተግባር የሀገሪቱን የኢኮኖሚ ነጻነት ለማረጋገጥ የተወሰደ ውጤታማ እርምጃ ሲሆን ኢትዮጵያን ወደ ብልጽግና ማማ የሚያወጣ ታላቅ ስራ ነው። ይህ በስንዴ ልማት የተመዘገበው ስኬት መሰረት በመሆን አሁን ላይ በሀገራችን በበጋ የመስኖ ሌሎችም ሰብሎችም እያመረተች ትገኛለች። ከስንዴ ባለፈ ጤፍ፣ ሩዝ እና በቆሎ እንዲሁም በገበያ ላይ ከፍተኛ ተፈላጊነት ያላቸው እንደ ሽንኩርት፣ ቲማቲም እና ድንች ያሉ አትክልቶችን በስፋት እየለሙ ነው። ይህ ኢትዮጵያ በምግብ ራስን ለመቻል የጀመረችውን ጉዞ ስንዴን አልፎ ወደ ተሟላ የምግብ ዋስትና እየተሸጋገረ መሆኑን የሚያረጋግጥ ነው።